ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ እንዲስተካከል ሐሳብ ቀረበ። በሀገራዊ ምክክር ጉባኤ በ10 እና በ50 ተመካካሪ ቡድን ሲወያዩ የቆዩ ተመካካሪዎቹ ያጠናከሩትን በአጀንዳ ሐሳብ 200 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ የኢትዮጵያ ሕገ መንግስት የብሔሮች ብሔረሰቦችና ሕዝቦች መብት እስከ መገንጠል የሚለው አንቀጽ 39 ስር የተቀመጠው ሐረግ እስከ መዋሃድ ተብሎ እንዲስተካከል የሚል ሐሳብ ቀረበ። በዚህም ሐሳብ ከቀረበባቸው አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን በተመለከተ አንዱ ሲሆን በስሩም የራስን ዕድል በራስ የመወሰን መብት፣ የብሔሮች ብሔረሰቦችና ህዝቦች መብት አንቀጽ 39 ንዑስ አጀንዳ መሆኑ ይታወቃል። ይህን ንዑስ አጀንዳ አንቀጽ 39 የራስን ዕድል በራስ የመወሰን መብት የሚሰጥ በመሆኑ ሙሉ ለሙሉ ሳይሻር እስከ መገንጠል የሚለውን ሐረግ ብቻ ከድንጋጌ እንዲወጣና ባለበት እንዲቀጥል የሚጠይቁ ሐሳቦች ከ10 እና ከ50ዎቹ ንዑስ ቡድኖች በአብዛኛው ቀርበዋል። አንቀጹን በሚመለከት ከአንድ የ50ዎቹ የተመካካሪ ቡድን በልዩነት ሐሳብ የቀረበ ሲሆን ይህም በአንቀጹ ስር ማንኛውም የኢትዮጵያ ብሔር ብሔረሰብና ሕዝብ የራሱን ዕድል በራሱ የመወሰን እስከ መገንጠል ያለው መብት በማናቸው መልኩ ያለ ገደብ የጠበቀ ነው ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እስከ መዋሃድ ተብሎ እንዲስተካከል የሚጠይቅ መሆኑ ታውቋል። ይህ ከሆነ የበለጠ ሀገራዊ አንድነትና መተማመንን ይፈጥራል ተብሏል። ይህ ካልሆነ ደግሞ መገንጠል የሚለው ኢትዮጵያዊ አንድነትን በሚያረጋግጥ ሌላ ሐረግ እንዲተካ ሐሳብ ቀርቧል። አዲሱ የዩኬ ጠቅላይ ሚኒስትር አንዲ በርሃም ለዩክሬን የሚያደርጉትን ጽኑ ድጋፍ ለመቀጠል ቃል ገቡ። ጠቅላይ ሚኒስትሩ ከፕሬዝዳንት ዜሌንስኪ ጋር ዛሬ ሰኞ ውይይት ያደርጋሉ። ከውይይቱ አስቀድመው እንደተናገሩትም ለዩክሬን የሚደረገው ድጋፍ እንደሚቀጥሉ አስታውቀዋል። ጠቅላይ ሚኒስትሩ ስልጣን ከተረከቡ ከአንድ ሳምንታቸው ሲሆን የመጀመሪያ ዓለም አቀፍ ጉብኝታቸው ዜሌንስኪ ይሆናሉ። ውይይቱ የሁለቱን አገራት ግንኙነት እንደሚያጠናክር ተገልጿል። መሪዎቹ የባህር ኃይልን ይጎበኛሉ። ጠቅላይ ሚኒስትሩ እንግሊዝ ከዩክሬን ጎን ትቆማለች፣ ድጋፋችን አይቋረጥም፣ ለዩክሬን ዘላቂ ሰላምና ፍትህ ሳናሰፍን ወደ ኋላ አንልም ብለዋል። በኢትዮጵያ 55 በመቶ ሴቶች ሚስትን ለመደብደብ የሚያበቃ ምክንያት አለ ብለው እንደሚያምኑ ጥናት አሳየ። የእርሶስ አመለካከት ከየትኛው ይመደባል? ኮሜንት ላይ ያስቀምጡልን። በኢትዮጵያ ከግማሽ በላይ የሚሆኑ ሴቶች ባል ሚስቱን ለመደብደብ አሳማኝ ምክንያት ይኖረዋል ብለው እንደሚያምኑ የኢትዮጵያ ስታቲስቲክስ አገልግሎት ያደረገው ጥናት አመለከተ። ሚስትን ለመምታት አሳማኝ ምክንያት እንዳለ የሚያስቡ ወንዶች ብዛት ከሴቶች ያነሰ ቢሆንም ከዚህ ቀደም ከነበረው አንጻር 11 በመቶ ጨምሮ ተገኝቷል። ይህ ቁጥር ይፋ የተደረገው የኢትዮጵያ ስታቲስቲክስ አገልግሎት ባካሄደው ሰፊ የስነ ህዝብ ዲሞግራፊ እና የጤና ዳሰሳ ጥናት ነው። በሐምሌ 2018 ዓ.ም መጀመሪያ ይፋ የሆነው በዚህ ጥናት ውስጥ 30,000 ገደማ ሰዎች ተሳትፈዋል። የፕላንና ልማት እንዲሁም ጤና ሚኒስቴር መስሪያ ቤቶችን ጨምሮ የተለያዩ የተባበሩት መንግስታት ተቋማት የጥናቱ አካል ናቸው። ባለ 767 ገጹ ጥናት የዜጎች የትምህርትና የሥራ ሁኔታ እንዲሁም የመጠጥ ውሃ፣ የንጽህና አገልግሎትና የመኖሪያ ቤት አቅርቦት ያሉበትን ደረጃ ዳሷል። በሴቶች ላይ የሚደርሰው የቤት ውስጥ ጥቃት ጉዳዩን በጥናቱ የተካተተ ሌላኛው ጉዳይ ነው። የጥናቱ ተሳታፊ የሆኑ ሴቶችና ወንዶች ሚስትን መደብደብ በተመለከተ ያላቸው ምልከታ እንዲያጋሩም ተጠይቀዋል።
የቤት ውስጥ ጥቃትን ተገቢ የሚያደርጉ ምክንያቶች እንዳሉ የሚያምኑ ሰዎች አመለካከትን ለመቀየር የሴቶችን ኢኮኖሚያዊ አቅም የሚያጠናክሩ ተግባራትን ማከናወን እንደ መፍትሄ ተገልጿል። የግንዛቤ መፍጠር ስራዎች ማስፋፋት እንዲሁም የህግ፣ የጤናና የስነ ልቦና ድጋፍ አገልግሎቶችን ጥቃት ለሚደርስባቸው ሴቶች ተደራሽ ማድረግም ጥናቱ ምክረ ሀሳብ አስቀምጧል።